ሴት ልጅ ፈር ያደረጋት ሃይማኖት ነው። አሁን ባለው ሲቹዌሽን ኢኳሊቲ ራሱ ልናወራ እንችል። ስለ ወንዶች ምን ታስቢያለሽ? አውሬው አውሬነቱን እስካልተወ ድረስ እንደ ሰው መልመድ እስካልቻለ ድረስ ሁልጊዜም ቢሆን እኮ መብላቱን አያቆምም። ወንዶች ብቻ ናቸው አጥቂ? ወንዶች በትክክልም ተረስተዋል። ስነ ስርዓት እንዳወጭ እግሬ ላይ ብታጠብት ውሃ ብትሄድ ምናምን የሚለውን ሲስተም ያመጣው የሆነ የበላይነት ነው። ወንዶቹ ግን በጣም አደገኛ ሁኔታ ላይ ነው ያሉት። ችግር ብቻ አውርቶ መፍትሄ አለመስጠት ችግሩን ማባባስ ነው። ከወንዶቹ ይልቅ ሴቶቹ በጣም ኃይለኛ የሆኑ ሲንግል ማንነትን አፕሪሼት የሚያደርግ ነው ፌሚኒዝም ማለት ነው። ፌሚኒዝም እኮ ኢትዮጵያ ውስጥ ገና አሁን የአጭር ጊዜ እድሜ ነው ያለው አይደል? ስናውቀው ሴቷን ብቁ ያደርጋትና ባሏን ገልቱ አርጋ እንድታስበው ያደርጋል። ምንም ነገር አርጋ አሳክታ ብትታይ ሴት ልጅ ወንድ ልጅ ነው ያሳካላት ነው የሚባለው። መጽሐፍ ቅዱስ ሴትን በድሏታል ብዬ አምናለሁ። ህመሙን ግን እንዲያወጣው አይደረግም፣ አይፈለግም። ወንድ ልጅ ነው ተነስ ቀጥ ብለህ ሂድ ነው የሚባለው። አሁን ትዳር ብዙ ቦታ እየታየ ያለው ፓርትነርሺፕ ነው። ለሴቶች ቢሰጡ ሴቶች በደንብ እንደሚያስተዳድሩ አምናለሁ። አሁን የናንቺ ትኩረት ለምናወራው ነገር ሁሉ ትክክል። በሃይማኖት መነጽር ለምናዩ ሰዎች ሰላም ጤና ይስጥልን። ውድ የሊቤሮ መልቲ ሚዲያ ቤተሰቦች እንደምን ከረማችሁ? ይህ በሊቤሮ መልቲ ሚዲያ የተዘጋጀ የሚቀርብላችሁ ሌላ ገጽ ፕሮግራማችን ነው። ሌላ ገጽ እንደመሆኑ ዛሬ ደግሞ በሌላ ገጽ ከሌላ ሰው ጋር ተገናኝተናል። ራሷን ታስተዋውቀናለች። አብራችሁን ቆዩ። አመሰግናለሁ። ቅድስት ግርማ እባላለሁ። ተወልጄ ያደግኩት አቃቂ አካባቢ ነውና ባለትዳር ነኝ። የሁለት ልጆች እናት ነኝ። ብርቱ ሴት የሚል ትልቅ ማህበር አቋቁሜ ሴቶችን ማጠንከር እንደገና ደግሞ በሴቶች ስር ያሉ ደግሞ ማህበረሰብን መገንባት ላይና በጠንካራ ሴት ጀርባ ወይም በጠንካራ ሴት የሚሰራ ስራ በሙሉ ማህበረሰብን ይገነባል የሚል መርህ ቃል ይዘን የምንንቀሳቀስ ቡድኖች መስራችና ባለቤት ነኝ። ወደ 50 ይጠጋሉ። 50ዎቹ ናቸው። 50ዎቹም ሴቶች ናቸው። ወንዶች ደግሞ እንደ ከተማ ስለሆነ እንትን ያደረገው ከተማው ላይ ያሉ ደግሞ በበጎ አገልግሎት ላይ የተሰማሩ ወንዶች ልጆች ደግሞ ሰፖርት ያደርጉናል። ግን 50ዎቻችንም ሴቶች ናቸው። ለተማሪዎች ነው እስካሁን ድረስ የሰራነው ስራ ለተማሪዎች የንጽህና መጠበቂያ ሞዴስ መስጠት ነው። በቀጣይ ግን ሌሎች እቅዶች አሉን። እንግዲህ እንደ እግዚአብሔር ፍቃድ። ወንዶች አይቆጠሩም ወይስ ይቆጠራሉ? ሴትና ህጻናት ሳይቆጠር እየተባለ ነው። እሱን በቀል ነው ወንዶቹ ያልቆጠርሽልኝ? አይ አይደለም፣ እንደ አጋጣሚ ነው። ወንዶቹ ያው የሴቶች እንቅስቃሴ ላይ ነው ብዙ ጊዜ ወንዶችን የመቀላቀል ነገርም የለም። እንደ አጋጣሚ ነው ሴቶቹም የተቀላቀሉት። ያ የሆነው ምንድነው ፌስቡክ ላይ የምንሰራቸው ስራዎች ነበሩና እስቲ ከተማችን ላይ ምን ያህል ብርቱ ሴቶች አሉ? አሁን እዚህ ከተማ ላይ የምንንቀሳቀስ በጣም ጥቂት ሴቶች ነን ያለ ነውና በስራ ዘርፍ ላይ በትምህርት ያሉ ልጆችን እንዋቃቸው፣ እንለያቸው። ከዛ በኋላ ሌሎችን እንዲያግዙ ለማድረግ ይቀላል ብለን ያንን ቻሌንጅ ጀመርን። በዛ የመጡ ሴቶች ናቸው በአጋጣሚ እኔ እንደዚህ ነኝ እንዲህ ተምሬያለሁ ይሄን አሳልፌያለሁ የሚል የራሳቸውን ታሪክ እያጋሩ የመጡ ሴቶች ልጆች ናቸው። በአጋጣሚ የተደረገ ነገር እንጂ ወንዶችን ለማግለል የተደረገ ያለ እነሱ ወዴት ይካሄዳል? ፌሚኒስቶች ነው። የፌሚኒዝም ተቃዋሚ አይደለሁም። ሀሳቡን ማለት ነው። ሀሳቡ ተቃዋሚ አይደለሁም። ሀሳቡ ብዙ ለውጥ እንዳመጣ አውቃለሁ፣ ማምናለሁ። ግን ፌሚኒዝም ብሎ በአይዲዮሎጂ ደረጃ አይዲዮሎጂ ውስጥ የምቀበላቸው ነገሮች አሉ ፐርሰናሊ። ሌሎች ደግሞ አይዲዮሎጂውን የማይቀበሉ ደግሞ አሉ ውስጣችን ማለት ነው። ስለዚህ ፌሚኒስት የሚባል ማህበር አይደለም። ስለዚህ አይዲዮሎጂ ከፌሚኒዝም አይዲዮሎጂ ማትቀበሉታል፣ ከፌሚኒዝም አይዲዮሎጂ ደግሞ የምትቀበሉታል። እሺ ፌሚኒስት አይደላችሁም ማለት እንችላለን ማለት ነው? አዎ ፌሚኒስት አይደለንም። ያው ሴት እስከሆነ ሁሉም ሴት እኮ ፌሚኒስት ነው አይደለም? ያው እኔ ሁልጊዜም ታዲያ ያደርጋለሁ ፌሚኒስት። ኦኬ ሀሳብ ቃሉን ነው ያልኩት። አሁን አይዲያውን ብቻ አሁን እኮ ፌሚኒስት ብለው በጀመሩ ሀገራት ላይ ያለውን እንቅስቃሴ ሳይሆን ያንን ሀሳቡን ሳይሆን ያው ሴቶች በሙሉና ለሴቶች ጥረት የሚያደርጉ ሴቶች ፌሚኒስት ሊባሉ ይችላሉ። ውጤቱ ጋር ስንደርስ ትንሽ ዲስኮፕ ለምን መሰለሽ አሁን በእኛ መድረስ የለበትም ብዙ ነገር ልክ ነው ወይ ልክ አይደለም ለማለት ልጅ አይቶ ነው የሚማረው። ሞኝ ነው በራሱ ላይ እስኪደርስ ጠብቆ የሚማረው። ፌሚኒዝምን አይዲያ የተቀበሉ ሀሳቡን የፈበረኩት ሀገራት ሴቶቻቸው መጨረሻ ላይ በነገሩ ሲጸጸቱ ሪግሬት ሲያደርጉ ካየ እኛ ጋር መድረስ አይጠበቅብንም። ለማ አንድ ሴት ደግሞ ሴትን ለማገዝ ግዴታ ፌሚኒስት መሆን አለባት ብዬ ማሰብ ሰው አይደለም። ሰው ሁሉም ሴት ፌሚኒስት ነው ብዬ አላስብም። ለዛ ፌሚኒስት ነሽ ወይ ላልሽ? አይ ፌሚኒስት ነኝ ለማለት አልችልም። አንደኛ ነገር ስለ ፌሚኒስት ማስጨንቆኝ ብዙ ሪሰርች ማድረግ የማላቅም
ምንድነው የመጨረሻ ያሉበት ደረጃ የሚለውን ነገር አሳስቦኝ አያውቅም። ሴቶች ላይም ጥቃት ሲደርስ ወንዶች ላይም ጥቃት ቢደርስ ሰው ላይ አጠቃላይ ጥቃት ቢደርስ እንደ ሰው ይመለከተኛል የሚል ሀሳብ ነው እንጂ ማቀነቅነው የሴቶች ጉዳይ ላይ ብቻ ተደስቼ የሆነ የማደርገው ነገር የለም። እስካሁን በመጣንበት ሁኔታ እንደየአካባቢው ይለያያል አይደል? ሴቶች ሰክሰስ ያደረጉበት ሁኔታ የከተማ ሴትና የገጠር ሴት አንድ አይነት ላይሆን ይችላል። ስለዚህ በከተማ ሴቶች ስኬት ወይም አሁን ባላቸው ነፃነት እርግጠኛ ሆነን ሴቶች ጥሩ ደረጃ ላይ ነው ያሉት በቃ አብቅቷል ብለን የምንቀመጠው ነገር አይደለም። ጥቃቶች አሉ። ያንን ጥቃት እንደ ሰው እንቃወማለን እንጂ ፌሚኒስት ነኝ ያው ፌሚኒስቶች የሚያነሱትን ሀሳብ አሁን እኛ ሀገር ላይ ባለው ብዙ የምቃረን ሰው አይደለሁም እንጂ ፌሚኒስት ነኝ ማለት አይደለም። ስለ ወንዶች ምን ታስቢያለሽ? ሴቶች ላይ ብቻ ትኩረት ቢደረግ ከሆነ ወንዶችን ያገለለ ስርዓት ነው ማለት ነው። ወይም ደግሞ ወንዶቹ ላይ ብቻ ትኩረት የተደረገ ከሆነ ሴቶችን ያገለለ ነው። ለምሳሌ የፓትሪያርኪ ሲስተም፣ ካፒታሊዝም ለሴቶቹም እንደውም የመጨቆን ምክንያት የሆነው እሱ ነው ተብሎ ይታሰባል። አንዱ መሳሪያ ሃይማኖት ነበር። ሴቶችን ህጻናት ሳይቆጠሩ እያለ ማለት ነው። ብዙ ስራ ቢሰሩ ሴቶቹን የሴቶቹን ስራ ወደዛ እየተደረገ ወንዱን ብቻ የማጀገን ስራ ስኬት ዲስ ታይም ደግሞ ሴቱን ብቻ ነው የሚያጀግን። አንቺ ትችያለሽ፣ ጎበዝ ነሽ፣ ውጪ፣ በርቺ፣ ስሪ ምናምን። ከዚህ በፊት ተናግሬያለሁ። ደብል ስታንዳርድ ነው ለሴቷ። ውጪ ስሪ ካልሻት በኋላ ወጥታ ሰርታ ስትመጣ የቤቱ ስራ ደግሞ ይጠብቃታል። ደብል ስታንዳርድ ይባላል ማለት ነው። ሶ ስለ ወንዶቹ ምንድን ነው ያለሽ ሀሳብ? አሁን ለምሳሌ ሁሉም ሴት ፌሚኒስት ናት ብሎ የሚታሰብበት ጊዜ ላይ ከተደረሰ ወንዶች በተራቸው ተጨቋይ ሊሆኑ ነው ወይ? በተፈጥሮ ወንዶች ምንድነው ልትጨኩኛቸው የምትቻቸው ሁኔታ ያለ አይመስለኝ። በተፈጥሯቸውና በአስተዳደግ በመጣኛ ሀገር ላይ በሚሰጣቸው ነገር በሙሉ ማለት ነው ቅድሚያ ይሰጣቸዋል። በጣም ሰፖርት ይደረጋሉ፣ ጠንካራ እንዲሆኑ ይደረጋሉ። አካላዊ ጥቃት ይደርስባቸዋል። ያን ያህል ብዬ አልሰጋም ለወንዶች። ግን ደግሞ ወንዶች በትክክልም ተረስተዋል። ወንዶች በመረሳታቸው ምክንያት አብዛኞቹ ወንዶች አጥቂ ሆነዋል። አሁን ሁልጊዜ ማሰብ ያለባቸው ብዬ የማስበው አሁን በሴቶች ላይ ስራ የሚሰሩ ሰዎች ማሰብ አለባቸው ብዬ የማስበው ወንዶችን ትተሽ ሴቶችን ብሰሪ አውሬው አውሬነቱን እስካልተወ ድረስ እንደ ሰው መልመድ እስካልቻለ ድረስ ሁልጊዜም ቢሆን እኮ መብላቱን አያቆምም፣ ማጥቃቱን አያቆምም አይደል? ስታላምጂው፣ ሰዋዊ ስትሰጪው፣ የሴት ፍቅር ስትነግሪው፣ የሴት ፍቅርን ሲያይ በፍቅራችን ስንገዛቸው ብቻ ነው ያንን ነገር መለወጥ የምንችለው እንጂ ሁልጊዜ እንደ አውሬ በገለጽሽው ቁጥር አውሬ ምንጊዜ ቢሆን አውሬ ነው። ወንዶች ብቻ ናቸው አጥቂ? ሴቶችም ሊያጠቁ ይችላል። ግን ደግሞ በፐርሰንት ደረጃ የሚያጠቁ ይኖራሉ። ያን ያህል ግን ሙሉ በሙሉ አይደለም የሚያጠቁ ይኖራሉ ብዬ ነው የማስበው። ሁሉም ሴት አጥቂ ነው ብዬ አላስብም። በተፈጥሮ ወንድስ አጥቂ ነው? ሁሉም ወንድ አይደለም። ግን ደግሞ እኔ በራሴ ሳስበው በመፈለግ አይደለም ወንዶች እንደውም ጥቃት የሚያደርጉት በማሰብ አያደርጉትም ብዬ ነው የማስበው። እንደውም ሴት ልጅ ምናልባት ፐርፐዝ ላይ አስበው ልታደርግ ትችላለች። በደንብ ሴት ልጅ ብዙ ነገሮችን ታውቃለች። የምታደርገውን ታውቃለች፣ አካሄዷን ታውቃለች፣ የምታስበውን ታውቃለች። ወንድ ልጅ ግን ፐርፐዝ ላይ ያደርገዋል ብዬ አላስብም። አብዛኛውን ነገር እንዳልኩሽ ነው። ሲመጣ የማያውቀውን ኢምፓቲ፣ በልጅነቱ የማያውቀውን ስሜቱን መግለጽ፣ በልጅነቱ የማያውቀውን ርህራሄ፣ በአባትና በእናቱ ያልተማረውን ደግነት ከየት አምጥቶ ይኖረዋል ይሄ ልጅ? እንደ ማህበረሰብ በተለይኛ ሀገር ደግሞ እንደውም የከተማ ወንዶች ልጆች የሚሻሉ ይመስለኛል። በገጠር ብትሄጂ ምንም አይነት ርህራሄ ሳያይ ነው ወንድ ልጅ የሚያድገው። በጣም ፍዳ እየበላ ነው ወንድ ልጅ የሚያድገው። ማንም ሊያዝንለት አይችልም። ቢወድቅ ሰው ነው እኮ። ማንኛውም ሰው ሲወድቅ ይታመማል፣ ያመዋል። ህመሙን ግን እንዲያወጣው አይደረግም፣ አይፈለግም። ወንድ ልጅ ነህ ተነስ ቀጥ ብለህ ሂድ ነው የሚባለው። የሆነ ታይም ላይ ያንን አይነት ነገር እያደረገ ያደገ ልጅ ምንም ጥያቄ የለውም። የሆነች ምክንያትም ሲያገኝ ምላሹ የሚሆነው ያንን ተመሳሳይ ነገር ነው የሚያደርገው። ጥቃት ነው የሚያደርገው፣ መጥፎ ነገር ነው የሚያደርገው። ስለዚህ የታመመ ማህበረሰብ ውስጥ የመጣ ወንድ ልጅ የታመመ ወንድነት ካልታከመ በስተቀር ሴቶችን ኢምፓወር ማድረግ የትም አያደርስም፣ ምንም ለውጥ አያመጣም። ስለዚህ ሴቶችን ብቻ ኢምፓወር እያደረጉ እንዲሄዱ አድርገን አሮጋንት እያደረግናቸው ነው። አሮጋንት ይሆናሉ ብዬ አላስብም። መማራቸው አሮጋንት አያደርጋቸው። መማራቸው አያደርጋቸው፣ ግልጽ ነው። ልጁ ወይም ማነው ወንዱ ወይም ባሏ ወይም ፍቅረኛዋ ያልታከመ ፐርሰናል እስካለው ድረስ እያልሽኝ ያለችው ማከም አለባት። እስካልታከመ ድረስ ምንም ቢያደርግ ልክ ነው። ምክንያቱም ያ ነው ያለው አይዲዮሎጂ ነው። የሚያውቀው ነገር የለም።
ደግነትን አያውቅም እያልኩሽ ነው። ከአባቱ ያልተማረውን እናቱን የሚደበደብበት ማህበረሰብ ላይ ኢትስ ኦኬ እየተባለ የመጣ ሰው ነው አብዛኛው ሰው አይደል። ፌሚኒዝም እኮ ኢትዮጵያ ውስጥ ገና አሁን የአጭር ጊዜ እድሜ ነው ያለው አይደል። ስናውቀው በሶሻል ሚዲያ እንቅስቃሴ መጀመርና መፋፋም የተነሳ ነው የመጣው። ለሴቶች መብት ታገላለሁ ብለው የሚሉ በፊት የነበሩ ሰዎችን በአመት አንዴ በሚዲያ እናያቸውም ነበር። ምን እንደሚሰሩም አላውቅም። የሴቶች ጥቃት ምናልባት የሆነ የመንግስት ቢሮ ውስጥ ጉዳዩ ይታያል ወይ ደግሞ በሴት የህግ ባለሙያዎች አማካኝነት የሆነ ነገር ተቆራጭ ምናምን ሊሰጥ ይችላል እንጂ ሴቶችን ኢምፓወር ለማድረግ ያን ያህል የተሰራ ስራ በጣም የታወቀ ስራ ብዙም አልነበረ። ግን ደግሞ የትምህርት እድሉ ሲመቻች ሁሉም ሴቶች ወደ ትምህርት ቤት ሂዱ የሚባለው ነገር ሲመጣ አብዛኛው ሴቶች መማር ሲችሉ እያልኩ ያለሁት ወንዶቹ ተረስተው ሁሉም ኢነርጂ ሴቶች ላይ ሲሆን አሁን ባለው ሲቹዌሽን ኢኳሊቲ ራሱ ልናወራ እንችል። አሁን ባለው ሁኔታ የከተማ ሴቶች ላይ በአብዛኛዎቹ በጣም አልተበጣጠንም ያሉበት ሁኔታ። ከወንዶቹ ይልቅ ሴቶቹ በጣም ኃይለኛ የሆኑ በእውቀት ኃይለኛ የሆኑ በአቅም ኃይለኛ የሆኑ በአመለካከት ኃይለኛ የሆኑ በላይፍ ስታይል በጣም ኃይለኛ የሆኑ ስፒዳችን ሊመጣጠን አልቻለም ብዬ ነው የማስበው። ስለዚህ ወንዶችን የማብቃት ስራ መሰራት መቻል አለበት። ወንዶቹ ወደኋላ ከቀሩ ምላሻቸው የሚሆነው ውስጣቸው ያለው ወንድነት ያንን መታገስ ስለማይችል ጥቃት ነው የሚሆነው ምላሻቸው። ስለዚህ የታመመውን ወንድነት መከም መቻል አለብን። ያ የታመመ ወንድነት ደግሞ ኢሞሽናሊ ያልወጣ ለቅሶ፣ ኢሞሽናሊ ያልወጣ ድክመት። ወንድ ልጅ ሰው እስከሆነ ድረስ ደካማ ሊሆን ይችላል፣ አቅመ ቢስ ሊሆን ይችላል፣ የሆነ ነገር ማንሳት ላይችል ይችላል። ሁሉም ወንድ ተመሳሳይ የሰውነት አቋም ሊኖራቸው አይችልም። የጾታ እኩልነቱ ሳይሆን ዋናው ነገር የሰውነት እኩልነቱ ላይ ነው ማረጋገጥ ያለብን። የሰውነት እኩልነት ላይ ከተረጋገጠ ሰው ሁሉ እኩል ነው ካልን በጾታ ግን ለይተን ማየት እንችላለን። በዩኒቨርሲቲ ምን ያህል ሴቶች ይገባሉ፣ ምን ያህል ውጤታማ ሆነው ይወጣሉ። በሱስ ብትይ ምን ያህል ወንዶች ናቸው በሱስ ተጠቂ የሆኑት፣ ምን ያህል ሴቶች ናቸው ከሱስ ነፃ የሆኑት። በኢኮኖሚ ለራሳቸው ኢምፓወር በማድረግ ስራ በመፍጠር ሶሻል ሚዲያ ላይ በይ ተምረው ስራ በመስራት በይ በየካምፓኒው በይ በሁሉም ቦታ ላይ ምን ያህል ሴቶች ቦታው ላይ አሉ። በስፒሪቹዋሊም ብታዩ የሃይማኖት ተቋማት ጋር አብዛኛው ቦታ ብትሄጂ የሚበዙት ሴቶች ናቸው። ሁሉም ነገር ላይ ማህበራዊ ህይወት ላይ ኢኮኖሚ ፖለቲካው ላይ ብትይ ብዙ ቦታ ላይ ሴቶች በአሁኑ ሰዓት ላይ ተሳታፊ ናቸው። እዛ ቦታ ላይ ይገኛል እንጂ ሃይራርኪውን ግን ወንዶች ናቸው ያዙት። ስቲል የመሰረቱት የነሱ ሲስተም አይደለ ሲስተሙ። ስለዚህ ሲስተሙ እስካልፈቀደላት ድረስ አንድ ሴት ልጅ ብትማርም የተባለውን ኢምፓወርመንት ብትፈጥርም የፈለገ በላይ ብትሆን አፍተሮ ከወንዱ የበታች እንድትሆን ነው ሲስተሙ የሚፈቅድላት። ምናልባት ቤት ውስጥ ባልየው አንደርስታንድ ያደረጋት ይችል ይሆናል ወይ ደግሞ እንዳልሽው በጣም እሷ የበላይ እንደሆነችበት ሲሰማው ጥቃት ላይ ደርስ ይችላል ይሆናል እንጂ እንደ አጠቃላይ እንደ ሰው ነው ከተባለ ገቨርን እያደረገ ያለው የወንዶች መንግስት ነው። የወንዶች መንግስት ነው። ካፒታሊዝሙን ብትዩ ጠቅላላ ወንዶች እጅ ላይ ነው ያለው። ይሄ ይመስለኛል እንደውም ይሄ ፌሚኒዝምን ሀሳብ ይበልጥ ሴቶች ትኩረት እንዲሰጡበት። አሁን ፓወር መሆን አለብን እኛ ነገር ማስመለስ አለብን፣ አቅም ሊኖረን ይገባል፣ የራሳችን ፋይናንስ ሊኖረን ይገባል፣ መማር አለብን የሚለው ነገር ኢምፓወር ናቸው። አሁንም እኮ በጣም ኃይል አላቸው፣ ግን ኃይላቸውን እየተጠቀሙበት ነው ወይ የሚለው ጥያቄ ላይ ነው መወያየት ያለብን። ኃይሉ አለ እያልኩሽ ነው፣ በየቦታው አሉ፣ በኖሌጅ አሉ፣ ወንዶቹን በመደገፍ አሉ፣ ወንዶቹን በማብቃት አሉ ከጀርባ። ግን ደግሞ ያንን ያላቸውን አቅም አውቀውት ኃይሉን ራሳቸው ሴቶቹ በደንብ ተቆጣጥረው ካልሰሩበት በስተቀር ጥቃቱም አይቆምም፣ የሀገራችን ኢኮኖሚ አይሻሻልም ብዬ ነው ማስበው። አሁን እንዳልሽ ነው ይበልጥ እንደውም ሴቶቹ ነው ያገዝሻለሽ ወንዶቹን ያደርግ ለመስለሽ ይበልጥ ቦታውን ተቆጣጥረው ሴቶቹ ካልያዙት በስተቀር ጥቃት አይቆምም ከሆነ ወንድ ልጅ አልፋ ተቀመጥ ልክ አሁን ሲባስ ትደረግ እንደነበር አፍሽን ዝጊ፣ ስነ ስርዓትሽን ያዥ፣ ይሄ ስነ ስርዓት እንዳወጭ እግሬ ላይ ብታጥብበት ውሃ ኪድ ምናምን የሚለውን ሲስተም ያመጣው የወንድ የበላይነት ነው። ሁሉን ኢነርጂዋን ተጠቅማ እሷ ነች የምትመራው። ወንዶች በመሰረቱት ዓለም ላይ ናት ያለችው። ሁሉም እውቀት እሷ ጋር ነው ያለው። የነሱ ሴቶች የሴቶቹ የስራ ጥርቅም ነው ውጤት ሆኖ ወንዶቹ የሚያሳዩት ያሉት አይደለ። ሴቶቹ ናቸው አብዛኛው ቦታ ላይ ካየሽ ዋናው ወንድ ይሆንና ከስሩ ሴት አለች። ብዙ ቦታ ላይ ካየሽ በቢሮ ደረጃ በጣም የሚሰሩት ስራ ገበታ ላይ ያሉት ሴቶች ናቸው። ስራውን እኮ ይሰጧቸዋል፣ እውቀቱ አላቸው፣ የሚያውቁት ነገር አላቸው። ግን በተግባር ያንን ስልጣናቸውን እየተጠቀሙበት ነው ወይ ጥያቄ። እኔ እያልኩ ያሉት ኢምፓወር ናችሁ፣ ኃይል አላችሁ፣ ተምራችኋል፣ በቅታችኋል። በበቃችሁት ልክ ለማህበረሰባችሁ መስራት አለባችሁ። ማህበረሰባችሁን መጠገን መቻል አለባችሁ።
ወደ ወንዶች ወረድ ብላችሁ ችግሩን ማወቅ አለባችሁ። በአንቺ ላይ የደረሰውን እኮ ታውቂዋለሽ አይደል? እንደ ሴት የደረሰብንን እናውቃለን። ያንን መልሰን ወንዶች ላይ ማድረግ ጭራሽ ማህበረሰብን ማጥፋት። እኔ የምለው በተፈጥሮ ራሱ ሴቶች ማህበረሰብ ለማጥፋት የሚሆን ተፈጥሯዊ ማንነት የላቸው፣ ማህበረሰብ ለመገንባት ነው ያላቸው አቅም። ወንዶቹ ግን በጣም አደገኛ ሁኔታ ላይ ነው ያሉት። በገንዘብ በኢኮኖሚ ሁኔታቸው በጣም በታች ነው ያሉት። በትምህርት ደረጃቸው በጣም ዝቅተኛ ሁኔታ ላይ ነው ያሉት። የሚፈለጉበት ቦታ ይታወቃል አይደል? ወንዶች የት እንደሚፈለጉ ወንዶችን አገር የምትፈልጋቸው ለምን እንደሆነ ይታወቃል። ስለዚህ ወረድ ብሎ ወንዶቹ ጋር መስራት ያስፈልጋል። የሴቶቹ ነገር እዛ ጋር ቆሞ ሴቶችና ወንዶች በጋራ አንድ ላይ ተጋግዘው የተሻሉ ወንዶችን ማፍራት ላይ ነው አሁን አገሪቷ መስራት ያለባት ብዬ ነው የማስበው። ወንዶቻችን ብቃት አንሷቸዋል፣ ብቃት አንሷቸዋል። ግን ደግሞ ከንግግርሽ አንሰማሁት ከላይ ግን ወንዱ የተቀመጠው የሚለው ሀሳብ አለ። ምክንያቱም የመሰረቱት አለማቸውን። ስለዚህ ስቲል እየሰሩ ነው ያሉት፣ ግን ለውጡ ማህበረሰብ ውስጥ የለም። እያንዳንዳችን ግለሰቦች ህይወት ውስጥ የለም። ሰላሙ የለም፣ ፍቅሩ የለም፣ ደስታው የለም፣ እርካታው የለም። ስለዚህ የረካ ማህበረሰብ እንዲኖረን ከፈለግን በቃ ማለት መቻል አለባቸው። አሁን አቅም ያላቸው ሴቶች አሉ። አቅማቸውን መጠቀም መቻል አለባቸው። ወንዶችን ማብቃት ላይ በጋራ መስራት አለባቸው። መተሳሰብ ላይ በጋራ መስራት አለባቸው። መግባባት ላይ በጋራ መስራት መቻል አለባቸው። አሁን እያልኩሽ ያለሁት ሴቶቹ አሉ፣ በስልጣን ደረጃም አሉ፣ በትምህርት ደረጃም አሉ። ግን በተግባር አቅማቸውን እያወጡት አይደለም። ለምን ያደጉበት የመጡበት ብዬ ነው የማምነው። ሲመጡ የመጡበት ነገር እድሉን አልሰጣቸውም ያንን ለማድረግ፣ ወይም አልቻሉም፣ ወይም አልፈለጉም። ወይ ሃይማኖታዊ ሊሆን ይችላል። ምናልባት ወንዶች ለሚሰጣቸው ሃይማኖታዊ ነገሩን ብዙዎቹ አማኝ ስለሆኑ ከዛ አንጻር ሊሆን ይችላል ብዬ ነው የማስበው። አንዳንዴ ችግር ብቻ አውርቶ መፍትሄ ያለመስጠት ችግሩን ማባባስ ነው ይላል። ለምሳሌ እንግዲህ ከምቃወመው ነገር አንዱ መጽሐፍ ቅዱስ ሴትን በድሏታል ብዬ አምናለሁ። ጀማሪው መጽሐፍ ቅዱስ ነው። አጠፋሽ አለት እስካሁን አላጠፋውም ለማለት ነው የጣረቻለችው። ዝቅ ብላ የምታሳየው ብዙ ነገር የምታደርገው አላጠፋውም ማለት ነው። ወንዱ ደግሞ ስቲል አጥፍተሻል፣ ስለዚህ አንቺ ምስል ነገር ሁሉ ልክ አይደለም፣ ውሳኔ የምታመጣ ጥፋት ነው። ይጠራጠራል። አሁን ይናልክ ደግሞ እሳስስ እያለ ገብቶሻል። ሁለቱም ውስጥ ትራውማ አለ። ጄኔቲካሊ ነው ብዬ አስባለሁ። አሁን ገብቶሻል። ከብዙ ዘመን ፕሮሰስ ውስጥ ኦልሬዲ ጄኔቲካችን ውስጥ ገብቶ ተርግማን ወይስ ጄኔቲክ በቃ አላውቅም። የፈለግሽውን በይው፣ ግማንም በይው፣ ጄኔቲክም በይው፣ ብቻውን ነገር አብሮችን ውስጥ ፕሮሰስ ያደርጋል። እሱም ልክ ነኝ ይላል፣ እሷ ደግሞ ልክ መሆኗን ለማሳየት ትላለች። እሱ ደግሞ እሷን ከሰማት ይሄ መለያየቱ ወንዱን ከሴት የመለየቱ ስራ ወንዱን ብቻ ላብቃው የሚለው ለ2000 ዓመት እንግዲህ አሁን 2005 ስለተባለ በ2000 ምናምን ዓመት ወንዱን ለማብቃት የተሄደበት ርቀት ፓትሪያርኪ ሲስተም አምጥቷል። ሴቶችን አግልሏል። አይተሽ ከሆነ ይሄን ሰሞን እየተበተነ ያለ ወደ 3 ሚሊዮን ምናምን ወጣ የተባለበት ስራ ውስጥ የምታየው ይሄንን ነው። የፓትሪያርኪ ሲስተምን ስራ ነው የምታየው። ሴቶቹ ምን እንደሚያደርጓቸው ለምን ሴት ጊዜ ርኩስ ስለሆነች አሁን የናጅት ቁጥር የምናወራው ነገር እኮ ትክክላለ። በሃይማኖት መነጽር ለምናዩ ሰዎች ሴቶች ችግር ሊያምጡብን ነው፣ ሊያስቀስፉ ነው፣ ሊያስጠይቁ ነው፣ እግዚአብሔር ሊያስቆጡት ነው። ሁልጊዜ ሴት ልጅ የምትሰራው ነገር፣ የምትጠይቀው ጥያቄ፣ የምታነሳው ሀሳብ በሙሉ ሁልጊዜ ዲመናይዝ ይደረጋል። ለምን አእምሯችን ውስጥ በትምህርት ከልጅነታችን የሚነገረን አንድ ሔዋን የምትባል ካራክተር አለች፣ ጥፋት ብቻ የምትሰራ ማለት ነው። ያቺ ማለት ሴት ናት። በየቤቱ ትበተናለች። ያቺ ሔዋን የተባለችዋ እህትሽ ትሆናለች፣ እናትሽ ትሆናለች፣ አክስትሽ ትሆናለች። ኦልሬዲ የሴት ጄኔሬሽን በሙሉ አጥፊ ነው የሚል ፓትሪያርኪ ሲስተም ላለፈ ብዙ ሺህ ዓመት መጥቷል። በእርግጥ ኢትዮጵያ ውስጥ ያን ያክል ኤክሰርሳይዝ አድርጓለሁ የምትይ በሃይማኖት አዎ፣ በፖለቲካ ግን አዲስ ነገር አይደለም። እንደኛ ሴቶች ሩል ያደርጋሉ። ለምሳሌ ጣይቱን ማየት እንችላለን። እንደው ቀለል አድርገን ከዛ በፊትም የነበሩ ህንደኪዎቻችን ብናይ ታሪካችንን ብናጠና ሴቶቹ ጀግና ነበሩ። የወንድ የበላይነት ሳይሆን ሴቶቹ የወንዶቹን እኩል ሩል ያደርጉ ነበር። ጦርነት ይጠሩ ነበረ፣ ጦርነት ይመሩ ነበረ፣ ጦርነት ያሸንፉ ነበር። ያ በመሆኑ ወንድ ናት እችማ ጀግና ናት ሊያስብላት ይችላል እንጂ ጾታዋን አይቀይርም። ከባሏ ጋር ያላትን ሪሌሽንሽፕ አይነካም። አሁን ግን እየተደረገ ያለው ይሄ ፌሚኒዝም የሚለው ሀሳብ ሴቷን ብቁ ያደርጋትና ባሏን ገልቱ አድርጋ እንድታስበው ያደርጋል። ገብቶሻል አይደለ? የነ ፉሪ ስነስርዓት ማለት ናቸው። ፉሪ የምትባለው ካልሰፋት ሲዳማ አካባቢ የነበረችው ሴት
በሁሉም አቅጣጫ ፀሐይ ባልጥ ብሎ መፈተን ይሄ ከተፈጥሮ ውጪ መሆን ነው። ግን ሌሎቹን ጀግኖቻችን ህንደኪዎቻችንን ስናይ ባህር ተሻግረው ጦርነት አንቀጥቅጠው ኢትዮጵያውያኖች ብለው ሲመለሱ ባሎቻቸው ጋር ግን ሰሚት ያደርጉ ነበር። ሰው የሚለውን ነገር ማምጣት ካልቻል ሴቱን ብቻ ነጥሎ ኢምፓወር ማድረግ፣ ወንዱን ብቻ ነጥሎ ኢምፓወር ማድረግ አንዱን መበደል ነው። ይሄ ደግሞ ትክክል ነው ብዬ አላምንም እኔ በግሌ። ለምን አሁን ውጤቱስ እሺ ምንድን ነው? ሴት ልጅ ተማረች ብቻ አሁን ማስተርስ አለኝ ተምሬያለሁ፣ ስራ እሰራለሁ፣ ስራ ከሰራሁ ወደ ገንዘብ አገኛለሁ ማለት ነው። ልጆች አሉኝ፣ ትዳር አለኝ ምናምን። ቢሮ ሰራተኞችን በማዝበት ሁኔታ አይደለም እቤት ከባሌ ጋር ያለኝ ግንኙነት። ባሌ ጋር ሲሄድ እየተቆለጨለኩኝ ብዬ ሳንቲም ልጠይቅ እችላለሁ ምልሽ ካራክተሩ አስፈላጊም ስለሆነ ያ ሰብሚት አደርጋለሁ። የሚጠይቀኝን ማድረግ አለብሽ የሚለኝን የሚያዘኝን እንደባል ስራ አይደለማ። አሁን ትዳር ብዙ ቦታ እየታየ ያለው ፓርትነርሽፕ ነው። ሪሌሽንሽፕ እንኳን መባል ቀርቷል። ፓርትነሬ ነው ማለት የተጀመረበት ዘመን ያለ ነው። እባክሽ ዝም ብዬ ትንሽ ጊዜ ከእሱ ጋር አብሬ ጊዜ ቆየና ሲንግል ማን መሆን ስለሆነ የምፈልገው ሳረግዝ ጠፋለሁ የሚሉ ሴቶች መጥተዋል። አጠገቤ እንዳደር ስለዋለሁ ምናምን ይሉሻል። ሲንግል ማንነትን አፕሪሼት የሚያደርግ ነው ፌሚኒዝም ማለት ነው። የሴት ልጅ መብት ምናምን ብቃቱ ሌቭሉ ምናምን እያደገ በሄደ ቁጥር ሴቷ ያለ ወንድ መኖር ይችላለሁ፣ ያለ ወንድ መኖር ትችል ይሆናል። አትጎዳም ወይስ ነው? ግን እሷ ስለቀረችበት የሚጎዳ ወንድ ላይኖር ይችላል እኮ። እንደ ማህበረሰብ አንድ ሴት ከሆነ ወንድ ስለተነጠለች የሚመጣ ምንም አይነት ንቅናቄ የለም። እንደ ሀገር ሁሉም ሴቶች ቢለያዩ ከወንዶች የሚመጣ ነገር የለም። እንደ ዓለም ሲሆን ግን የሆነ ነገር ሉዝ እናደርጋለን። ለምሳሌ ሲንግል ማን ሆና የምታሳድግ ልጁ የአባቱን ፍቅር የማግኘት ወይም ደግሞ በአባቱ በኩል የሚያገኘውን ብዙ ነገሮች ወንድነትን መማር። ያ ሴት ልጅ ብትሆን ስለ ወንድ ያላት አመለካከት ምን እየሆነ የሚያድግ። ስለዚህ ጄኔሬሽን እያበላሸ እንሄዳለን ብዬ አስባለሁ። ስለዚህ የፌሚኒዝም አይዲያ ብቻ ሳይሆን አንዱን ጀንደር ነጥሎ ኢምፓወር ማድረግ ትክክል ነው ብዬ አላምንም በግሌ። ወንዱንም ሊሆን ይችላል ሴቷንም ሊሆን ይችላል። ነጥሎ ኢምፓወር ማድረግ ለጦርነት እንደማዘጋጀት ነው። ለምሳሌ ድንበር ሲሰራ ነው ጦርነት የመጣው። ለምሳሌ ራሳችንን ከኤርትራ ስንለያይ፣ ይቅርታ ለአማርኛ፣ ልክ ስንለያይ ብቻ ድንበር ስናበጅ ጦርነት ከሆነ ሀገር ጋር ድንበር መኖር ነው የጥቅም ግጭትም ምንም ያመጣብን። ጾታንም ስንለየው እንደዛ ነው። አሁን ለጦርነት የተዘጋጁ ናቸው። ለጥቃት ሰንበዲ ሊያጠቃ ሰንበዲ ደግሞ ሊጠቃ አነስ ሊከላከል። ፍቅሩ ያ በሁለቱ ሰዎች መካከል ያለው የፍቅር ግንኙነት የሆነ አላርት ላይ ነው ያለው። ብሊንክ እያደረገ የሆነ ሰዓት ሊያጠቃሽ ይችላል። ኦኬ እንዴት ልገለው ይችላለሁ በሚል እንዴት ልከላከል ይችላለሁ። ኦፍኮርስ አጥቂ ከሆነባት መከላከል አለባት። ሞታ ማልቀስ የለብንም። ግን ከዛ ሁሉ በፊት የምትጀምረው ሪሌሽንሽፕ ላይ የኔ ሜንታሊቲ፣ የኔ አስተሳሰብ፣ የኔ ስነ ልቦና እና የእሱ ፊት ያደርጋል የሚለው ላይ ካልሰራሽ፣ ሴቷን ብቻ ነጥለሽ ኢምፓወር ካደረግሻት ወንዱ ምን ሊሆን? ሴቷን ኢምፓወር የማድረግ ስራ እኮ የመጣው ያው ቅድም እንዳልሽው ነው። ወንዶች በላይ ነበሩ። በሁሉም ዘርፍ ትምህርት ቤትም የሚሄዱት ወንዶች ነበሩ። አሁን ላይ ሙሉ በሙሉ አይደለም አይደል? ትምህርት ቤት መሄድ ይችላል። ትምህርት ቤት መሄድ ይችላል። ሌሎችም ትምህርት ቤት የሚሄዱ ሴቶች አሉ። ለምሳሌ በጣም ሪሞት ኤሪያ ላይ እኛ ሀገር ብቻ አይደለም። አሁን ስናስብ ኢትዮጵያ ብቻ እያሰብን ማውራት አለብን ብዬ አላስብም። እንደ ዓለም ነው ማሰብ ያለብን፣ እንደ ሰው ማሰብ ያለብን። ትምህርት ያላገኙ ብዙ ሴቶች አሉ፣ መጽሐፍ ማንበብ የማይችሉ በሌላ ባንቺ እድሜ ሀ ወይም ኤ ወይም አ ምናምን አይተውት ምን ማለት እንደሆነ የማያውቁ አሉ። አሁን እኔና አንቺ ለተማር ፊደል ስለቆጠር ሀሳብን ከሀሳብ ለይተን ወርቅን ከሰም ምናምን ይሄ ወርቁ ነው ይሄ ሰም ነው ምናምን ስላል ነው ይሄን አግሪመንት አክሴፕት አላደርግም ምክንያቱም እቺ ስንኝ ትጎዳኛለች ማለት ስለቻል ሴቶች ኢምፓወር ሆነዋል ማለት አይደለም። እንደ ዓለም ብዙ ይቀረናል፣ እንደ ሀገርም ሊቀረን ይችላል። ያ ማለት ግን ሴቶች በጣም የበላይ ናቸው። እኔ ባይዘው ሴቶች ባትማር ወንዱ ማስተርስ ቢዝ ሜንታሊ ማቹርድ ናት። እንዴት አድርጋ ማድረግ እንዳለባት ታውቃለች። ኔቸር ይተካል። ሴት በጣም እንደውም ኢምፓወር ባደረሻት አይደለም ራሷን ኢምፓወር ባደረገች ቁጥር ነው የተሻለች መሆን የምትችለው። አንቺን እርግጠኛ ነኝ ማንም ኢምፓወር አድርጎሻል እንደዛ አይነት ሴት ነሽ። ራስሽን ስታዳምጪ ይሄ ለኔ አይገባኝም
ይሄን ዲዘርቭ አላደርግም ስትይ ነው። ሴቶቹ የፈለገ ኢምፖርት ብታደርጋቸው ዲዘርቭ አድርገዋል ብለው ካሰቡ አትቀይሪያቸው። ስለዚህ በተፈጥሮ በመማርም ሴቶች ኃይለኛ እንደሆኑ ታምኝበታለች ማለት ነው። ሴት ልጅ ኃይለኛ ናት። ሁሉም ነገር ላይም ፓወር አላት። በጾታዋ ምክንያት በደረሰባት ነገር በማስ ብዙም ስለነበሩ ኃይለኛም ስለነበሩ የጦር መሳሪያው በእጃቸው ስለነበረ ስልጣኑ በእጃቸው ስለነበረ ነው እንጂ ሴቶች እንደዛ ሲደረጉ የነበሩት። ሴቶች አቅም አላቸው ብለሽ ታስቢያለሽ? እንደሱ አይደለም። የጦር መሳሪያ አይደለም ሴት ልጅ ፈሪ ያደረጋት። ሴት ልጅ ፈሪ ያደረጋት ሃይማኖት ነው። ሃይማኖት ሲመጣ አልተሽቀደም እኮ ሴቷን ነው ወቅሶ የጀመረው። እሱ አልሰማም አላየም። እግዚአብሔር መጥቶ ያናገረው ወንዱ ነው። ይሽ ወንዱ ጻድቅ ነው፣ ወንዱ ብቁ ነው፣ ወንዱ ሆሊ ነው። ሴቷ ግን ሄዳ ከአጋንንት ጋር ነው ያወራችሁ፣ ከሴጣን ጋር ነው ያወራችሁ ብሎ ጀመረ። ማለት እባብ ነው ሰይጣኑ። እባብ ደግሞ ናቹራሊ አያወራ። አዳም እግዚአብሔር ነው ያወራው። ሲመጣ እግዚአብሔር ነው ያወራው አይደል? እባብን ተመስሎ ሰይጣን ሲገባ ግን ሴቷን ያናገራት። አየሽ፣ ሴት ልጅ ለሰይጣን ነገር ዝግጁ ናት። ግን መጀመሪያ እንደተፈጠረች ነው አይደል? ሌላም ሰው አልነበረም። ብቻቸውን ናቸው፣ እነሱ ብቻ ናቸው ያሉት እና እግዚአብሔር ፈልጎ ነው ማለት ነው እባብን ወደሷ የላከው ወይስ እባብ ወደሷ የመጣው ማለት ምንም ሰው አልነበረም። እኔ አላምንበትም። መጽሐፍ ቅዱስ ሙሉ ነው እግዚአብሔር ቃል ነው ብዬ የማላምንበት ምክንያት ይሄ ነው። የሰዎች ስራ ነው ብዬ ነው የማስበው። ሴቷን ጥፋተኛ አድርጎ ቤት ለማስቀረት የተደረገ ርቀት፣ ቤት ብቻ ሳይሆን በብዙ ነገር። አሁን ቅድም ነገር ከአዳም ምን ነበረ? ሆሊ ነው፣ እግዚአብሔርን ያናገረው። እግዚአብሔር መጥቶን ከሱ ጋር ወቅ ያደርግ ነበር አይደል? እንዴ እንስሳቶችን ስም ሲያወጣ ምናምን እግዚአብሔር ቆንጆ እያደረገ ነበር። ይዛን ሁሉ ነገር ካለቀ በኋላ የመጣቸው ሔዋን ግን ባለቀበት መጣ ወጥ ውስጥ በረኪና እንደመጨመር ባልሰማቸው አበላሽ ናት ሴት። ሲስተሙ ራሱ ሲጀምር የሆነ ሰዓት ላይ ሲጀምሩት ሴቷን ኤክስክሉድ አድርገው የሚጀምሩት ሁለቱ ቅዱስ ናቸው፣ ጻድቅ ናቸው፣ ልክ ናቸው፣ ሰው ናቸው ተብሎ ቢጀመር ኖሮ የሁሉ ጥንቅጥ አይመጣም ነበር። እሱ ጋር ጊዜ ይመጣል፣ እሷ ጋር ሴጣን ይመጣል ተብሎ የተጀመረ ነው። ስለዚህ አንቺ ከዚህ ትራፕ እስካልወጣ ድረስ ጭንቅላትሽና ይሄ ነገር ፊክሽን ነው ብለሽ እስካላሰብሽ ድረስ እና እስካላመንሽበት ድረስ ሴትን ጊዜ ለአንቺ ተጠቂ ናት። አሁን ከክርስቶስ መምጣት በኋላ የሴት ጉዳይ ወይም የሔዋንና የአዳም ጥፋት እኮ ሌላ ታሪክና ሌላ ገጽ ይዟል አይደል? ቢሆንም ግን ፓትሪያርኪ ሲስተሙ ላለፈው 1000 ዓመታት ቀጥሏል። የኢየሱስ መምጣት ምንም የፈየደው ነገር የለም። ለምሳሌ የኢየሱስ መምጣት ለሴቶች ፋይዳ ከሰጥቶ ቢሆን ኖሮ ብታስተዊ እነ ማርታ እነ መቅደላዊት ማርያም ምናምን የሚባሉ ሴቶች እኮ ከወንዶቹ በላይ አብሮት ኢቨን እኮ መቃብሩ ጋር ሲመላለሱ የነበሩት እነሱ ነበሩ። ወንዶች እኮ ወደ አሳት ማጥመጥ እንዳለ ሄደዋል። ፈርተው ሁሉ በርዘቅ ተቀምጠው ነበር። የምስራች ጊዜ የመጡ ሴቶች ናቸው። በሚገባው ተጽፎላቸዋል። መጽሐፉ ላይ 12ቱ ደቀ መዝሙር አግላይ ነው፣ ምንም ጥያቄ የለው። ግን መረጃ የለንም። አሁን ሰው ጻፈው ለማለት ለሱ መረጃ የለንም። ስለዚህ አይተሽ ከሆነ ለምሳሌ እመቤታችን ቅድስት ድንግል ማርያም እንግዲህ ከእሷ በላይ ቅርብ የለም ለኢየሱስ። ማህፀኗ ውስጥ ነበረ አይደለ? ትጠብቅ ነበር ደግሞ ብዙ ነገር ላይፏን የሰጠችው ምንሽ ነኝ አንቺውና እኔ ነይና በቃ እግዚአብሔር ዲስ ታይም መጥቶ አገልግኝ ቢለኝ ማለት ነው ይቅርታ ኃላፊነት አለብኝ እኔ መኖር የምፈልገው ብዙ ነገር ታውሬ ካንተ ጋር በኋላ ብላው በዓለም ስላለሽ እሷ በዓለም ነው ያለችው ግን ሙሉ ማንነቷን ሰጠች። በ16 ዓመት ይመስለኛል ካልተሳሳትኩ አይደለም ከተሳሳትኩኝ በ16 ዓመት ይመስለኛል አርግዛ በድንግልና በድንጋይ ለኮንትሮል የሚችል ውሳኔ ወስና ኢየሱስን አረገዘች ወይም ጸነሰች። መጸነሷ ሳይታወቅ ደግሞ ወደ ግብጽ መሸሽ ጀመረች። ሄሮድስ ያሳዳድ ጀመረ። አንድ ምስኪን ቤተ መቅደስ የነበረች ምስኪን ወጣት ሴት ህፃን ሴት በንጉስ ደረጃ መፈለግ ጀመረች። ስቶሪያ የሚገባ ሰው አንተጣፈ ግብጽ ሄደች፣ ተመለሰች ነው ያሉ። ያ ሁሉ ጊዜ ያለ ሀገሯ በስደት የኖረች ሴት ዓለም ድኖበታል ሃሌሉያ ያለ ኢየሱስ ምናምን የሚባልለት ያበቃችን ሴት መስቀል ድረስ እስኪሞት ድረስ መቃብር ድረስ እስኪነሳ ድረስ ትንሣኤ ያደረገ ለተባለው ከሆነ እስካደረገበት ሞመንት ህይወቷን የሰጠች ሴት በሚገባው ተጽፎላታል። ጳውሎስ እኮ ነው የሚጨፍረው ባይብል ውስጥ እኔ ሰማይ ቤት ደርሼ መጣሁ እኔ ያየሁት እናንተ ነሽ ያያችሁ ምናምን እያለ የሚጨፍረው እኮ ጳውሎስ ነው። ማርያም በሚገባ ተጽፎላታል ብትይ አልተጻፈላትም። ሲስተሙ ፓትሪያርክ ካህናቶች ናቸው ያሉት፣ ነገስታቶች ናቸው ያሉት። ሴት ጊዜ አጥፊ ናት። ልክ ነው። አሁንም ቢሆን ይሄንን ባላንስ ለማድረግ ነው አይደለ? ሴቶችን ኢምፓወር ማድረጉንም
አንቺ እንዳታደርጊ ታገልሻል። አይታገለኝም። እኔ አሸንፌዋለሁ። ለምሳሌ እንዴት አድርገሽ አሸነፍሽ? ለምሳሌ በቤት ውስጥ እኩል መብት አለኝ፣ እኩል የመናገር መብት አለኝ፣ እኩል የመወሰን መብት አለኝ። ልጆቼን እኩል በልጆቼ ጉዳይ ላይ እኩል ውሳኔ የመስጠት መብት አለኝ። ወጥቶ የመማር መብት አለኝ፣ የመናገር መብት አለኝ። ራሴ መብቴን አስጠብቄያለሁ። እሱ እንደዛ እንድታስቢ ነፃ እንደሆንሽ እንድታስቢ የተደረገ ከሆነስ ልክ እንደሆነ በቃ አሁን ሴቶች መጀመሪያ ባይዛዊ ሴቶች እንዲፈልጉ የተደረጉ ነገር ተሰጥቶን ዲዛይን ተደረገው መማር እንዲፈልጉ ወጥተው ገንዘብ እንዲሰሩ እንዲፈልጉ ፋሽናብል እንዲሆኑ እንደፈለጉ እንዲለብሱ እንደፈለጉ ወክ እንዲያደርጉ እንዲፈልጉ ተደረገ። እንዲፈልጉ ከዛ እሱ ተሰጣቸው። እሱ ሲሰጣቸው ሰክሲድ አደረግን ብለው አሰቡ። አይ ከዛ በላይ ብዙ ነገር አድርገናል። ለምንድን ነው ሴት ልጅ ሰክሲድ ካደረገች ከዚህ ከፓትሪያርኪ ሲስተም አምልጣ ከወጣች ለምንድነው ካህንም አትሆንም? ምን ይጎላታል? ሰው እኮ ናት። ያንን ምናልባት አሁን ሴቶቹ በዛ ጉዳይ ላይ ያስቡበታል አያስቡበትም አላውቅም። እኔ አሁን ፐርሰናሊ ምናልባት ሃይማኖት አሁን የካህን መሆን አለመሆን ከመድረሳችን በፊት እኮ በጣም ብዙ አሉ አይደል ያልቀረፍናቸው ነገሮች። አሁን ካህን መሆን ለምሳሌ እኔ ካህን ሁኚ ብለሽ ብትይኝ ልክ ነው እንዳልሽው ነው። እዛ ጋር የተደነገገ ነገር ስላለ ላላስበው ይችላል። ሰው ነው የጻፈው በህገ ደረጃ። ተበድለዋል እያልናቸው ያሉትኝ ወንዶች ናቸው። ኖ ተበድለዋል አይደለም። አሁንም እኮ ተበድለዋል ሳይሆን ሴቶች ኢምፓወር ሲሆኑ በተለይ የእኛ ሀገር ወንዶችን እኔ አሁን በጣም ግልጽ ማድረግ የምፈልገው ወንዶቹ አሁን እኮ ፓትሪያርኪ ራሱ ለእነሱም አልበጃቸውም ነው እያልኩሽ ያሉት። ለወንዶቹ ራሱ በጅቷቸዋል ብለሽ ታስቢያለሽ? እነሱ ራሳቸው እንደ ሰው እንዲኖሩ አልፈቀደላቸው። እንደ ሰው ድክመታቸውን እንዲያሳዩ ሴቷ ፊት ሚስታቸው ፊት መድከማቸውን እንኳን እስቲ ምን ያህል ወንዶች ለሚስታቸው አቅቶኛል፣ ደክሞኛል፣ እኔ መስራት አልችልም፣ እቤት መቀመጥ እፈልጋለሁ፣ እስቲ አንቺ ስሪ ያለ ወንድ ሰምተሽ ታውቂያለሽ? በቃ ስሪ እኔ አልችልም፣ በቃ የሆነ በውስጡ ወይም በሴክሹዋል በቃ እኔ እየቻልኩ አይደለም ወይም ለማድረግ ብፈልግም እየተነሳልኝ አይደለም እየቆየው አይደለም የሚል ወንድ አጋጥሞሽ ብሎ የሚሉ ሴቶች አጋጥሞሽ ያውቃሉ? እንደ ባሌ እኔ ሴክስ ማድረግ አልቻልኩ እያስደሰትኩሽ አይደለም ወይም እያስደሰትኩሽ ነው ወይ ብሎ ጠየቀኝ ብለው የሚሉ ሴቶች አሉ። እንደው ኦነስትሊ ማለት ነው ይፈልጉታል፣ ቢነጋገሩ ሶልቭ ቢያደርጉ ይፈልጉታል። የሰዎች መንጂታ ላይ ገብተው እየተካሄደ ያለው ነገር አንድ ነው። ጓደኞች ራሱ ሴቶች ራሱ እርስ በርስ በምንወያይ ሰዓት ላይ እንደዚህ አይነት ነገር ከባሌ መጣ ወይም ባሌ አለ ወይም ሐኪሞች ጋር ቢሆን ሄደው የሚሉ ምን ያህል ኢትዮጵያውያን ወንዶች አሉ። በቃ በሴክስ ሚስቴን እያስደሰትኩ አይደለም ደክሞኛል። አሁን ስለ ሴክስ እርካታና ደስታ ለማውራት ፋይናንሻል ሲስተማችን ራሱ ይፈቅድልናል። ልፋት እኮ ነው። ቀኑን ሙሉ ሲለፋ ነው እኮ የሚውለው። ደክሞት ሊተኛ ይችላል እኮ እስከ መቼ? አሁን ደክሞት የእሷን ሆድ ይሙላ የእሷን እርካታ ያስብ እንጂ አለበለዚያ እንዴት ተፈጥሮ ራሱን ችሎ መመከናወን ይችላል? ሴቶች ደስተኛ ካልሆኑ እሱ ወይም የሆነ ነገር አድርጎ በሴክስ በሁሉም ነገር ስለ ሰው እናውራ። ስለ ሰው ካወራ እሱም ናቸው መልፋት ያለባቸው። መጀመሪያ ባይዘው የኛ የመጣንበት አመጣጥን መድገም የለብንም። ለምሳሌ አንድ ቤት ውስጥ ከዚህ በፊትም ተናግሬያለሁ። 1000 ብር ደሞዝ የሚከፈለው ሰው ካለ ልጅ መውለድ የለበት። ትክክል። ሚስትም ለራሱም አልበቃም ሲጀምር ሚስትም ሌላ ኃላፊነት መቀበል የለበትም። ለምን ህይወቱን ደብል ነው የሚያደርገው። በ1000 ብር ራሱን ማግኘት ሳይችል የቤት ኪራይ 1000 ብር ያልኩት እንግዲህ ያው ጀስት ነገርየዋን ትንሽ ለማድረግ ነው። 10,000 ብር ብዙ ላይ ያስተዳድር ይችላል በዚህ ሰዓት አይደል? የቤት ኪራይ ስንት ላይ ተከፈለ ያለ አስቤዛ ምን ደርሷል? አንድ በየአይነት ሱቅ ላይ አሁን ሆቴል እየተሸጠ ያለ ስንት ነው? ትንሽ ሆቴሎች ውስጥ ገብተሽ እስከ ስታንዳርድ ብትሄጂ አንድ ራሱ ቤቻ ተመሳሳይ ምግብ ዋጋው ምን ያክል ነው? አንድ ሰው ሁለተኛ አንድን ሴት ወስዶ ለማኖር ከሱ ጋራ ባይዘወይ ሴት ስለሆነች ማለት ነው እቤት ቁጭ ማለት ነው መብቷ። መስራት አለባት ብዬ ነው ያናስር። ከሰራች ልታግዘው ነው ያለው። አገዘችው ደግሞ ለራሷ አሰልሟስ የራሷ ይኸውልሽ ምን ይልማናል? ለምን ተማረች? ያው አብዛኛው ጊዜ ከተማረች ሰላበት ነው። ይኸውልሽ አሳቤን አስጨርሽ። ከተማረች ስለ ስታንዳርድ ማውራት ይጀመራል። ስለ ስታንዳርድ ማውራት ከተጀመረ ከእሷ በኢኮኖሚ ያነሰ ሰው ጋር ከገባች there is something behind። አሁን ዲስ ታይም በፍቅር ነው ሰዎች እየተጋቡ ያሉት ብትይ አይመስለኝም። ጥቂት ሰዎች ሊሆኑ ይችላሉ በፍቅር እየተጋቡ ያሉት፣ ፍቅር ኖሯቸው እየተጋቡ ያሉት። የቀረ ግን ደባል ነው እየተሆነ ያለው። የእሱን ደሞዝና የእሷን ደሞዝ አጋጭቶ ለመኖር ህይወት በጣም እየከበደ ስለሆነ አይደል? ኢኮኖሚ በጣም እየተመታ ነው። ያሹ ገንዘብ ደሞዝሽ ምናምን ላይ በቃ ይችላል። ስለዚህ ብቻዬን ከመሆን ከሰንበዲ ጋር ብሆን ቆይ ጊዜ እስከሚያልፍ የአባቴ ባሪያ ይግዛኝ ምናምን በሚል ሜንታሊቲ
በፍቅር ከሆነ ግን ሴክስ ኢሹ አይደለም፣ በፍጹም ፕራዮሪቲም የሚሰጠው ነገር አይደለም። ልብስና ጫማ ራቁታቸውን ሊሄዱ ይችላሉ። ሰዎች የሚፋቀሩ ከሆነ ቀን ስራ ሊሰሩ ይችላሉ። ርቧቸው በባዶ ሆዳቸው ሊተኙ ይችላሉ። አሁን በጣም ተጠግቦ ሰማይ ሲረገጥ ነው ስለ በሴክስ ኢንጆይ ያላደረኩም ከሱ ጋራ ስለዚህ እስኪ ምናምን ብለሽ ሆስፒታል የምትሄጂው እኮ በጣም እንትን ስትይ ሌላ ታሪኩ ስትሆኝ እኮ ነው። አሁን ይናገራሉ ወይ ነው ማለት ችግር ለመናገር እኮ ይልሽ ለመናገር ሌቭል ለመድረስ ለመናገር ሚስቴ ሆይ ከኔ ጋር በመኝታ ደስተኛ ነሽ ለማለት ጠግበዋል ወይ መጀመሪያ እነኚህ ሰዎች ጠግበው በልተዋል ወይ? አሁን ጠግቦም ሊሆን ይችላል። ለምሳሌ አሁን የተቸገረውን እንተው የተቸገረ ሰው ነው የምናወራው። እሺ የተሻለ ሁኔታ ላይ ያለው ሰው የተቸገረ ሰው ጋር ስንመጣ እቺ ሴትዮ ቺት ማድረግ ትጀምራለች። የተሻለ የሆነ ብልጭልጭ ነገር ስታይ ከባሏ ውጪ ሄዳ አባላዘር ምናምን ይዛ ትመጣለች። ችግር ዲቃላ ልጅ ይዛ ትመጣለች እኮ። ለምን ብዙ ፍላጎቷን ሊያሟላላት የሚችል የሚመስላት ወንድ ጋር ትሄዳለች። ስትሄድ ያ ወንድ ደግሞ ሌላ የራሱ ስቶሪ አለው። ስለዚህ እቺ ድብቅ ነው የምትሆነው። ድብቅ ከሆነች ደግሞ ችግር አለ። ገብቶሻል? ልብስ ሊገዛላት ይችላል፣ ጌጣጌጥ ሊያደርግላት ይችላል። ያንን ልብስና ያንን ጌጣጌጥ ያን የሚሰጣትን ነገር ደግሞ ቤቷ ውስጥ በነፃነት አታደርገው። ድራማ ተጀመረ ማለት ነው። በፍቅር የተጀመረ ህይወት እንኳን ቢሆን በዚህ ኬዝ ብቻ ይፈርሳል። ስለዚህ ደባል ነበሩ ማለት ነው። ስናወራ ሁሌም እንደምነግርሽ እኔ አሁን ሴት ልጅ በጣም ስትሮንግ ናት ብዬ አምናለሁ። የማንም እገዛ ላያስፈልጋት ይችላል። ወንዱም ግን እንደዛው ነው። ቅድም ነገርኩሽ እንደ ዓለም እንዲሰፓሬትሊ ብንለያይ ማንም ምንም ላይ ጎዳ ይችላል። ማንም አይጎዳ። ቤተሰብ የሚለው ነገር ነው የማይቀጥለው አይደል? አዎ በትክክል። በቃ መውለድ ይቆማል። ዘር መተካት የሚባለው ነገር መውለድ ይቆማል፣ ህይወት ይቆማል። ከሆነ ሰዓት በኋላ እንረግፋለን፣ ካውንት እናደርግልን እድሜያችንን። ስለዚህ ሳንወልድ ምናምን ከዛ ከሆነ ጊዜ ዓለም ባዶ ትሆናለች ነው እንጂ ማንም ምንም አይጎዳም። አንቺን ባልሽን ባታገቢው ኖሮ እንደው እንደ ሲስተም እንደውም ከዚህ በፊት አንድ ሳይንቲስት ኢንተርቪው አድርጌ ነበር እዚህና ሴቶች መውለድ ቢያቆሙ ምን ይፈጠራል አልኩት። አይ ማሽን እንሰራለን አለ። ሴቷ ልጅ እንደውም ማርገዝም አይጠበቅባትም። እሷም እንቁላል እሱም ስፐርም ሰጥተው ልጅ ማሽን ውስጥ ይበቅልላቸዋል። የሆነ ጋርደን ውስጥ እንትን እንደምትዩ ማለት ነው። ተፈጥሯዊ ነው ያ ግን ብለን ማሰብ እንችላለን። ውጤቱን ነው ያልሽ። ውጤቱን አሁን ሳይንስ ውጤት ነው የሚያስበው። ውጤት ልክ ነው። ሳይንስ ውጤት ነው የሚያስበው። አሁን እኮ እኔና አንቺ እያወራን ያለነው ስለ ቤተሰብ ከሆነ ሴቷም ወንዱም ባልና ሚስት ሲባሉ አንድ ስጋ ሆነዋል ብለን ካመንን በቃ እኩል ናቸው። ማንም ማንንም አይበልጥም። ግን ፈጣሪ ሲሰራ ሴቷን ሜንታሊ በጣም ስትሮንግ አድርጎ ሰርቷታል። ወንዱን ደግሞ ፊዚካሊ ስትሮንግ አድርጎታል። ይሄ ዩኒቲን ማምጣት ካልቻልሽ ሴቷን ብቻ ብቁ ነሽ ስትያት ምን እንደምትዩ ጭንቅላት ብቻ ነው ያለሽ አካል የለሽም እያልሻት ነው። አግኝተሽኛል። እሱን ደግሞ ብቁ ነህ ስትዩ ስትሮንግ ነህ ግን ማሰብ አትችልም እያልሽ ነው። እነኙን ሁለት አካሎች ነጥሎ ማብቃት ውጤቱ ጦርነት ነው። በጾታ የሚደረግ ጦርነት ደግሞ ውጤቱ ሞት ብቻ ነው። ትክክል። ዓለም ታበቃለች። ወንድና ሴት ተለያይቶ የቆመ ጊዜ ጄኔሬሽን ስለማይቀጥል ማለት ነው። ስለዚህ ሴት ልጅ ብቁ ናት ብለሽ ታምኛለሽ ይላልሽ ነገር ሴት ልጅ በጣም ስትሮንግ ናት። ብቁ ብቻ ሳትሆን ስትሮንግ ነች። አእምሮዋ ኔክስት 200 ዓመት ምናምን ምን ብትሰራ ምናምን ብላ ልታስብ ትችላለች። ኢፍ ሺ ስቴብል በጣም ስቴብል ከሆነች። እሱ ደግሞ ፊዚካሊ ስትሮንግ ነው። ለዚህ እኮ ነው አንዴ በጥፊ ሲላት በቦክስ እንደተመታ ውሃ ልኳ የሚዛባው ማለት ነው። ውልቅልቅልቅ ብላ አከርካሪዋ ከጉልበቷ ምናምን ይለያያል። ለምን? እሱ ፊዚካሊ ስትሮንግ ስለሆነ እሷ ያንን ማድረግ አትችልም። አሁን አቢዩዝ የሚያደርግ አባት ውስጥ ያደገ ልጅ አቢዩዝ የሚያደርግ አባት ይሆናል ነው። አቢዩዝ በምትደረግ እናት ጋር ያደገች ሴት አቢዩዝ የመደረግ ሜንታሊቲ ይዛ ነው የምታድገው ከሆነ እነኚህ ሰዎች ሳይታከሙ ሪሌሽንሺፕ ውስጥ መግባት የለባቸውም። አንቺ ማህበረሰቡ ላይ አሁን ይሄ በሳይኮሎጂ ሁለት አይነት ምላሽ ነው አይደል ያለው። አቢዩዝ የሚያደርግ አባት ያሳደገው ወንድ ልጅ ወይ በጣም አቢዩዝ የሚያደርግ ሰው ይሆናል፣ ወይ ደግሞ አቢዩዝ የሚያደርጉ ሰዎች ራሱ በዙሪያው እንዲኖሩ እስከማይፈልግ ድረስ አቢዩዝን የሚጠየፍ ልጅ ነው የሚሆነው። አንድ አይነት አይደለም የሚሆነው ምላሹ ሳይኮሎጂ በሚለው ማለት ነው። ስለዚህ በሴቷም በተመሳሳይ ነው። በመሰረቱ አሁን ተፈጥሯዊ ነገሩን ይዘን መሄዳችን ጠቃሚ ነው የምንለው ሴቶች ልጆች ከእናታቸው ብቻ አይደለም ትምህርት የሚወስዱት ከአባታቸውም ነው ትምህርት የሚወስዱት። ሴት ልጅ ቁጭ ስትል እናቷን ለመሆን አይደለም የምታቀለው፣ አባቷን የሚመስል ባልን ነው የምታስበው። ወንድ ልጅም በተመሳሳይ ሲኖር
እናቱን የምትመስል ሚስት ነው ረጅም ሰዓት የሚያስበው እንጂ አባቱን ስለመምሰል አይደለም አብዛኛውን ጊዜ የሚያስቡት። ስለዚህ ማድረግ ያለብን ምንድነው? ማህበረሰብ መታከም አለበት በአጠቃላይ። እኛ እኮ አሁን የኔ ግልጽ ማድረግ የምፈልገው የታመመው ወንዱ ብቻ አይደለም። እንደ ማህበረሰብ በጣም የታመመን ህዝቦች ነን። አንድ ሴት ለምሳሌ ፋይናንሻል በጣም ስቴብል ሆና የሆነ መኪና ይዛ የሆነ ቤት ኑሯት ምናምን ብትታይ እኔ አሁን አንድ ሴት ብዬሻለሁ አይደል? ያቺን ሴት እኮ አላውቃት፣ የትማር አላውቅም፣ የማልሽ ትሁን አላውቅም፣ ምን እንደምትሰራ አላውቅም፣ ገንዘቡን ከየት እንዳመጣችሁ አላውቅም። ግን ምንድነው ብዬ ልላት የምችለው ወይም ወንዶቹ ምንድነው ብለው ሊሏት የሚችሉት አይደለ? ምንም ነገር አርጋ አሳክታ ብትታይ ሴት ልጅ ወንድ ልጅ ነው ያሳካላት ነው የሚባለው። እሷ ለፍታ ሊሆን ይችላል ያሳካችው፣ ሰርታ ነው ያሳካችው፣ ብዙ ደክማን ያሳካችው፣ ተምራን ያሳካችው። ማንም ሰው ግን ኢትዮጵያ ውስጥ ከመታመሙ የተነሳ ሴት ልጅ አሳካችው ብሎ ሊላት አይችልም። ምንድነው ያሳካችው? መኪና መግዛት ስኬት ነው? ፋይናንሻሊ ብያለሁ ኖ ፋይናንሻሊ ራሱ ማለት ስቴብል መሆን ስኬት ነው። ማሳካት አሁን የሌለው ነገር አለ፣ ሌሎች ሰዎች የሌለን ነገር አለ አይደለ? ለምሳሌ እሱ ወንዶቹም የሌላቸው ነገር እኔ ጥሩ ልሁንልሽ ተረጂ። እሺ አንቺ አሁን ምን እንደሚባለው ገመችስ ነው የሚባለው ትልቁ መኪና አለሽ፣ አላነካካውሽም አለሽ። እሺ 100 ምናምን ሚሊዮን ብር ነው እንግዲህ አሁን ዘንድሮ ሰው ቁጥር በጣም ደፍሮ ቤት እየተሸጠ ያለው እንደዛ ነው አሉ። እሺ እሱም ቤት አለሽ፣ ትልልቅ ድርጅቶችን ትመሪያለሽ። ይሄ ላንቺ ስኬት ነው? ስኬት ማለት እንደየሰው ይለያያል። እሺ ላንቺ ስኬት ምንድነው? ለኔ ስኬት በመጀመሪያ ነገር በህይወቴ ደስተኛ መሆን ነው። ለኔ ስኬት በህይወትሽ ደስተኛ እንድትሆኚ ምንድነው የሚያስፈልግሽ? የሚያስፈልገኝ ራሴን ማወቄ፣ በሌሎች ሰዎች ጥገኛ ለመሆኔ፣ በሌሎች ሰዎች ሀሳብ፣ በተለይ በሌሎች ሰዎች ሀሳብ አለ አይደል? የሰዎች ሀሳብ ጫና ከሌለብኝ እኔ በጣም ፍሪደሜን ነው ፈልገው። ፍሪደሜን ካረጋገጥኩኝ ወይም አባቴ ባወጣልኝ ደንብ እኔ ከዚህ በፊት ባለው ህይወቴ አባቴ ነው ብዬ ሽማግሌ እንደ አባት እሱ አይደለ እኔ ማድረግ ያለበት ሽማግሌ ሰብስቤበት አውቃለሁ። እኔ የምፈልገው ይሄንን ነው መቀበል አለብህ ብዬ ማለት ሽማግሌ ሰብስቤ ይቅርታ ስላልገባሽ ሽማግሌ ማለት ያው አሁን አንድ ነገር አክሰፕት ሳትደረግ ስላልገባኝ ነው እውነቴን ነው የምልሽ። ሽማግሌ ስልሽ በቃ የሆኑ ሽማግሌዎች የሰፈራ አንቺና አባትሽ ያልተግባባችሁ በሆነ በሐሳብ ባልተግባባንበት ሐሳብ ሽማግሌ በአካባቢው የሚከበሩ ሽማግሌዎችን ሰብስቤ አስቀምጬ አነጋግሬዋለሁ አባቴ። በጣም በህግ አምላክ እኔ የምፈልገው እንደዚህ ነው አክሰፕት አድርገኝ ብለሽ። አዎ እኔ ተዋናይ መሆን ነው የምፈልገው። ግዴታ አክሰፕት ማድረግ አለብህ። እማራለሁ፣ ለመማርበት ወጪ ትከፍላለህ። አንተ የምትለው ሙያ የኔ አይደለም። አንተ ከዚህ በላይ ምን ፌሚኒስትነት አለ? አንቺ እኮ ይለኛ ፌሚኒስት ነሽ። ኖ ብዙ ሴቶች አሉ እናቶቻችን እኮ እንደዚህ እኮ መብት መጠየቅ ነው ፌሚኒስት የሚያስብለው እኮ ግብሻ አይደለም። መብት መጠየቅ ሳይሆን አሁን ሴት ስለሆንኩ አይደለም በዛ ሰዓት መብቴን የጠየቅኩት አይደለ? ከፌሚኒስት ጋር የሚያለያየው እኔ እንደ ልጅ ነው የጠየቅኩት። ግን ተዋናይ መሆን ለምን ፈለግሽ? በቃ ውስጤ ስለወደደው በጣም ስለተሳብኩበት ብቃቱን በዛ ሰዓት ነበረኝ። ትምህርት ቤት ላይ ሲደረግ ምናምን በጣም ወደድኩት ሙያውን ብለሽ አምልኮ ደረጃ እስከሚባል ማለት በቃ ቲያትር ቤቶች ሳይ ሌላ ታሪክ ነው የሚሰማኝ። ቤተክርስቲያን ይሆንብሻል በቃ ሌላ ታሪክ ማለት ነው። እስካሁን ቤተክርስቲያን ላይ ራሱ እንደዚህ አይነት ሪአክሽን አላሳየውም። ቲያትር ቤት ያሳየሁትን ሪአክሽን ማለት ነው። የምሬን ነው። በጣም ማለት በቃ አይደል ሌላ ስቴጅ ላይ ነበርኩ። አሁን የምታውቂያት ቅድስት አይደለሁም ያን ጊዜ። ከዛ ባሽ ሐሳቡን አክሰፕት አደረገ። ከዛ ምንም ምርጫ አልነበረው። ከዛ አክሰፕት አድርጎ ግን አላስቀጠለው። በፋይናንስ ትራንስፖርት አለመስጠት፣ የወር ክፍያ አለመክፈል ምናምን ነበረ። ጥየወጣው ቤት ኢንፎርመንቱ መጣ። እስኪ አሳያታለሁ። አዎ መጀመሪያ እነሱ ፊት ገባሽ ይከበሩ የለ እነሱ ያው እንዳልሽው ስርዓቱ ግዴታ የሰጣቸው ነገር አለ። እነሱም በጣም አሳመናቸው ያልኳቸው ነገር በቃ ህይወቴ ላይ ደስተኛ እንደሆን ከፈለገ ይሄንን ይቀበለኝ። ትምህርቴንም ማራለሁ ጎን ለጎን ባልሽው ልክ ስናደርግ አደረግሽው ታዲያ። ከዛ በኋላ እንዳልኩሽ ባሰ። ያው ልጅ ነሽ፣ መሄጃ ትራንስፖርት የግድ ያስፈልግሻል። የሩቅ ሀገር ልጅ ነሽ፣ የምትማሪው ትምህርት ከተማ ነው፣ ትራንስፖርት ያስፈልጋል። ያንን ሰፖርት የሚያደርግ ቤተሰብ ከሌለ ብሩ ከየትም አይመጣም። የምትሰጪው ሴትነትም አይኖርም። ወይ እንደ ኃይሌ ገብረስላሴ መሮጥ አለብሽ። አስበሽዋል? ከአቃቂ ፒያሳ ስለዚህ የማይሆን ነገር ነው። ከዛ ቤቱን ጥዬ ወጣሁ። በቃ ልክ 17 ዓመት ከምናምን የሆነ ነገር ሲሆን ከሁለት ወር በኋላ 18 ዓመት ይሞላኛል። በራሴ መቻል እችላለሁ። በቃ ቤቱን ለቅቄ ወጣሁ። ያን ሰዓት ላይ የተወሰነ የበጎ አገልግሎት የምሰጠው ስራ ነበር። የቤተሰብ መምሪያ ላይ የሚሰጡን ሳንቲም ነበር። ቤት ኪራይ ሲጠይቅ ያን መክፈል ይችላል። ከዛ በቃ ቤት ተከራይቼ መኖር ጀመርኩ። አዎ ምንም በሌለበት ማለት ነው።
ብር ለአርት ያልሆንሽ ነገር የለም ምንም በሌለበት ግን ኦፖርቹኒቲ ተሰጥቶኛል። እዛ ከትምህርት ቤት ያለውን ነገር ሲያውቁ የነፃ የትምህርት እድል አስቸጋሪ ነበረው እንዳልኩሽ ትራንስፖርት ነበር። ከዛ ትራንስፖርት ሶልቭ ለማድረግ ደግሞ መጥቼ ከተማ ደግሞ መስተንግዶ ምናምን ተቀጠርኩኝ። ግን እንደ እድሜ የሚሆን አይደለም፣ ቻሌንጅ ነበር፣ በጣም ፈተና ነበረው። ከዛ መሰደድ ሆነ የመጨረሻ ጣፈንታዬ ማለት ነው። የሴት ልጅ መጨረሻ አገሯ ላይ እኮ ይኸውልሽ እኔ አሁን ያመጣኝም እዚህ ጋር የሚያናግረኝም ሀሳብ ምንድነው ካፒታሊዝምን የፈጠሩት ወንዶች ናቸው፣ ፓትሪያርኪን የፈጠሩት ወንዶች ናቸው አይደል? አንቺ እንዳልሽው እኔ ባሌ ሰርቶ ቢያመጣ የኔ ተፈጥሯዊ ግዴታዬ ቤት ውስጥ ሆኜ ቤቴን መንከባከብ፣ ልጆቼን፣ ባለቤቴን መንከባከብ ደስታ የሚሰጥ ነገር ነው፣ እውነት ነው። ግን በፈጠሩት ዓለም ላይ ላሉ ፍጡራን ኢኳሊ ምንም ነገር ማሟላት ካልቻሉ፣ በትክክል የተሻለች ሀገር መስጠት ካልቻሉ፣ የተሻለ ማህበረሰብ መፍጠር ካልቻሉ፣ በየጊዜው የምትሰሚው ነገር ችግር፣ ድህነት፣ መከራ ከሆነ ጦርነት አይደለ? ሁሉ ጊዜ ኢትዮጵያ ውስጥ ጦርነት ሳይሰማ ቀርቶ አያውቅም። በጦርነት ተጎጆቹ ዓለማችን ላይ ሁሉ ጊዜ ጦርነት አለ። ይበዛል፣ አፍሪካ ላይ ይበዛል አይደል? ጦርነቱ ደግሞ የእርስ በርስ ጦርነት እርስ በርስ ጦርነት ነው። እርስ በርስ ጦርነት ደግሞ በጣም ከወደቀ አመለካከት የሚመጣ ጦርነት ነው አይደል? በወንድማማች መሀል ያለው ጦርነት እኮ ድሮ ላይ የተፈጠረ የድንጋይ ዘመን ታሪክ ነው። የወንድማማች ጦርነት ስትፈጥሪ ደግሞ በመሀል ቤት ሚስት ናት፣ እህት ናት፣ ትንሽ ልጆች ናቸው የሚጎዱት አይደል? ትምህርት በትክክል እንዳይከናወን፣ ሴቶች በትክክል ህይወታቸው እንዳይመሩ፣ እንዲደፈሩ፣ የተሰራ መሰረተ ልማት እንዲፈርስ ነው የሚያደርገው። ለዛ ነገር ይቅርታ የሚጠይቅ አካል የለም፣ የሚደነግጥ አካል የለም፣ ካሳ የሚከፍል አካል የለም። እዚህ ጋር ለሞተው ሰው ታለቅሻለሽ፣ እዛ ጋር ለገደለውም ሰው ፍትህ ቢሰጠው ያው ዞር ዞር የራስሽ ሰው ነው። ምን አይነት ፍትህ ትሰጪዋለሽ? ምን አይነት ዳኝነት ታደርጊያለሽ? ስለዚህ ይሄንን ዓለም እስከፈጠሩት ድረስ በትክክል ማስተዳደር እስካልቻሉ ድረስ ችግር አለ። ለሴቶች አሳልፈው ይስጡ አይደለም፣ ችግር አለ። ታማዋል ማለት ነው፣ ደህና አይደሉም። በሆነ ነገር የሆነ ክፍተት አለ እዛ ጋር የተፈጠረ። እኔ ለሴቶች ቢሰጡ ሴቶች በደንብ እንደሚያስተዳድሩ አምናለሁ። እኛ ልናወራ የምንችለው ስለ ቤተሰብ ነው። በቤተሰብ ውስጥ አባወራው የአባወራን ድርሻ፣ እማወራው የማወራን ድርሻ ወስደው ቤተሰብ የሚለውን የእግዚአብሔር ሐሳብ አሁን ስንለያየው ቅድም እንደነገርኩሽ አንዱን ቅዱስ አካል ይወስደዋል፣ አንዱን እርኩስ ይወስደውና ጦርነት ነው የሚሆነው። ስንገጥመው ግን ሆሊ ይሆናል የሁለቱ አንድነት። እዛ ውስጥ አይተሽ ታውቂያለሽ? በጣም የሚናበቡ እናትና አባት ያላቸው ልጆች ገጥሞሽ ያውቃል? በጣም ነው የሚያስቀናው። ልጆቹ ሳያወሩ ይግባቡብሻል። ላይሽ ላይ ህፃናት ሊሆኑ ይችላሉ፣ ግን ሽጦች ነው የሚመጡት። ለምን? ዩኒቲው አለ ቤተሰብ የሚባለው